ሳይሆን የምትለቅም ጥናት ያለመሰ ይሄን የምትለቅም ጥናት እና አስተያየት ቀድሞ ሰጥቶ ያለፉት ስራ ነው። ሀገራቱ ግን ሚስጥሩ ለማንም ማካፈል ስለማይፈልጉ ከአዳብጡ እና ግኝትሽን እና ጥናትሽን በዚያ አስተናገር። አክሽን። የኛ አባቶች ብዙ ምስጢራትን እንድንፈታበት አዘጋጅተውልን ያለፉት መጽሐፍ ነው። ግኝትሽን በዚያ አጠናክሪ። እንዴና መለኮ ዝም ብያለሁ። አንተ ሁሉ ቀኝ ነህ። አሁን ረፍት ፈልጋለሁ። ህሊናዬ ተጨንቋል። ምግብ፣ ሙዚቃ፣ መጠጥ ይሻላል መሰለኝ። ጮኛህን ደውለህላት ድራማው እንግዲህ ሁሉ እንዳሳሽ ስለሆነ የተለያየ አይነት ትምህርት ይሰጣል ብዬ አስባለሁ። እንግዲህ የተለያየ አይነት ነገሮችን፣ ወንጀሎችን፣ ፍቅርን፣ የተለያዩ ነገሮችን ስለሚዳስስ ብዙ ነገሮችን ለኦዲየንስ ወይ ለተመልካች ያደርሳል ብዬ አስባለሁ። ሳጅን እንደሱ አትበለኝ፣ በስሜ ጥራኝ። እንደዛ ይሻላል? አዎ፣ አስቱ መባልን እወዳለሁ። እኔም አንቺ ወደድሽውን እወዳለሁ። አስቱ ወይ ለጥንቃቄ ሲባል እዚህ ነዘዝ እንዴ! የድራማው ትምህርት ወጣቶችን፣ ቤተሰብን፣ የቤተሰብ ፍቅርን ምናምን ይዳስሳልና ብዙ ትምህርት ይሰጠናል። ከወንጀል አንጻር ሀገራችን ላይ ያሉ በጣም ረቂቅ ወንጀሎች አሉ፣ እነሱን ይዳስሳል። ምን ያህል የህግ ጠንካራነትን፣ ህጋችን ምን ያህል ጠንካራ እንደሆነም ያሳየናል። ወዴት ነው? ቢሮ። በቃ ስርዓት አልበኝነቱን ተያይዘሻል አይደል? ማለት ሙያው የሚጠይቀውን ዲሲፕሊን በመጣስ ሪከርድ እየሰበርሽ ነው። የድራማ አባላት ክሮቹ በጣም ደስ የሚሉ እንደ ወንድም እንደ እህት ሁላችንም ተዋደን ተግባብተን ተነፋፍቀን ነው የምንሰራው። በጣም ደስ የሚል ክሩ ነው። እሱ ለጊዜው ማምለጫ ነው የሚሆነው፣ ለዘለቄታው አይሆንም። እንዴት? ፋይሉን ለማዘጋት ፖሊስ ምርመራ ከመጀመሩ በፊት ሄርሜላ መወገድ አለባት። ምን? በድራማው ላይ የነበረኝ ቆይታ በጣም ደስ የሚል ነበረ። ልክ እንደ ቤተሰብ ነበረ እንትን ስንል የነበረው ማለት የነበረኝ ግንኙነት ከክሩ ጋር ከካብራክ ክሩ ጋር የወንድምና የእህት የእናትና የአባት አይነት ግንኙነት ነበረና በጣም ደስ ይል ነበረ። በጣም ደስ ይል ነበር። ከሀገር ስትወጣ መሬትህን ነጥቀው ነው እንዲያባረሩ? የማንን? እኔ አባ ግርሻ። ኧረ ማን ወንዱ ማን ወንዱ? አዲስ አበባ ሸጋ ሀገር አቤሉ ተነስቼ አዲስ አበባ መጣሁ። አየሩም ሁሉም እንደው ምግብ ነው ሲሉ ይገለዋት እና እንደ ስሙ አገኘሃት? አይ ሜት አዲስ አበባ ዳርዳሩ አበባ መሀከሉ ሌባ ሲሉ አልሰሙም? እሱ ናትከና በዚህ በአብራክ ድራማ ላይ ያለኝ ቆይታ በጣም ጥሩ ነው። ትዝታ ሆኖ የሚቀርም ነው።
ከክሩ ጠቅላላ ክሩ ካሜራማን፣ ዳይሬክተር፣ ፕሮዲውሰር ምን ልበልህ በጠቅላላ መቼም በጣም ጥሩ ሰዎች ናቸውና ቤተሰባዊ ስሜት አለው። የሚናፈቁ ናቸው እና ከዚህ ሁሉ ፍቅር ማግኘት፣ መከባበር መኖር፣ መተሳሰብ መኖር፣ አንቺ ትብሻለ አንተ ትብሳለ እና በሁሉ መንገድ መቼም በጣም 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 ደስ የሚል ግሩፕ ነው። ይኸውልህ አሌክስ፣ አንድ ልጄን ሊያሳጡኝ እኮ ነው። አንድ ልጄን አገቱብኝ። ምንድን ነው ማድረግ ያለብኝ? መቼ ነው ይሄ ሁሉ? እንዴት? መቼ? 20 ቀን አልፏታል። ፈለኩኝ፣ አፈላለኩኝ፣ አጣኋት። አርፌ ቁጭ ስል ዛሬ ደግሞ ደውለው በረሃ ላይ ነው ያገኘናት። ገንዘቡን ካላክሽ እንገላታለን ብለው ይህንን ስልክ ይኸውልህ ፎቶዋን ይህንን ላኩልኝ። ይኸውልሽ አመልማል ተሳስተሻል። ስለ ክሩ ሲነሳ ብዙ ጊዜ ስራዎች ናቸው ምስክር የሚሆኑት ብዬ አምናለሁ። ያው በተለያየ ፕሮግራም እንደምናየው ስለ ክሩ ሲነሳ በጣም ምርጥ ክሩ ምናምን የሚለው ነገር አለ። እኔ እሱም ለማለት ብቻ አልናገርም። በዋነኝነት ተመልካቹ የሚፈርደው ነገር ነው ብዬ ነው የማስበው። እንደ ክሩ ያለውን መተሳሰብ ምናምን ውጤቱ ስራው ላይ የሚታይ መስሎ ይሰማኛል እና እሱን ለተመልካች እተዋለሁኝ። እንደኔ ግን ያለውን ነገር ሪፍሌክት ለማድረግ ከካሜራ ጀርባም ካሜራ ፊትም ያለነው ተዋናያንም ብንሆን እጅግ ተከባብረን ተዋደን ተሳስበን ምንሰራው ስራ ነው። ከሌሎች ካየኋቸው አካባቢዎች ለየት የሚለው ይሄ ነው ብዬ አምናለሁኝ። የሚመጣም ስራ አለ ወደፊት ምሰራበት እዛም ያለኝን ኤክስፒሪየንስ ሳይሆንና እዚህ ያለውን ነገር ሳይ እጅግ በጣም የተለያየ ነው። እዚህ በጣም መከባበሩ፣ መደጋገፉ፣ መተሳሰቡ ጠንካራ ነው ብዬ አምናለሁኝ። ኢቨን ሀሳቦችም የምንለዋወጥባቸው አጋጣሚዎች ክፍት መሆናቸው የበለጠ ክሩን እንድታደንቀው እንድትወደው የሚያደርጉ ነገሮች አሉት። ስለዚህ በፐርሰን ምንድነው እንደ ግለሰብ ቅድምም ለማንሳት እንደሞከርኩት በተለያዩ መንገዶች የሚኖሩትን ጫናዎች፣ ሀዘኖች ማለት ሀገራችን አሁን ያለችበት ሁኔታ በጣም ነው የሚያስጠላው። ከፖለቲካውም ከምኑም ማለት ነው ከበሽታውም ከምኑም ሶ ትንሽ ሪሊፍ ማገኘው እኔ ፐርሰናሊ እዚህ ክሩ ላይ መጥቼ የሚኖረኝ ቆይታ ነው። አጠቃላይ እነዛን አሁን ያለንበትን ወይም የሚያስጨንቁንን ነገሮች ረስቼ እዚህኛው ኤሪያ ላይ ብቻ ኢንጌጅ እንዳደርጉ ወይም ሀሳቤን እንዳወጣ ወይም የሚያስጨንቁኝን ነገሮች እንድረሳ ሊያደርጉኝ ከሚችሉ ቦታዎች አንደኛው ይሄ ክሩ ነው። ስለዚህ ክሩ በጣም ጠንካራና ምንድነው ልብ ውስጥ የሚቀር ወይም እንደ ታሪክ አብሮን የሚቀር ክሩ ነው ብዬ ነው ማስበው። ሰው የሚበሳጨው ባልገባሁበት የሚለው ከዛ እግዚአብሔር ያውጣልኝ አባቴ። እንደዚህ የምትስማማኝን ሴት ነው የማገባው ካልከኝ በኋላ ፊትህ ቢጠቁር እንባህ ቢቀር ምን ጉድ ነው የገጠመኝ? ለልጆቼ ብዬ ነው የምቃጠለው እንጂ በአንድ ጎጆ ውስጥ ደባል ነኝ። ከአብራክ ጋራ የነበረኝ ቆይታ በእርግጥ ረጅም ጊዜ ነው። በዛ መካከል እየተቀያየሩ የሚሰጡኝ ስክሪፕቶች ገጸ ባህሪ ተላብሼ ሰርቻቸዋለሁ። ለእይታ ውለዋል። ጥሩ ትምህርት ለኔም ይሁን እስካሁን ከሰራኋቸው ስራዎች መካከል ትምህርት የማዳብርበትና የስክሪፕት አቀባበል ያነባበብ አብሮኝ ከሚሰራ ሰው ጋራ በእንዴት አይነት ሁኔታ እንደምዘልቅ አዳዲስ ትምህርት ያገኘሁበት ነው ከአብራክ ማለት። ምን ነው ቶሎ መጣችሁ? አቤልዬ ከወንበዴ ጋር ምን እንሰራለን? ከክሩ ጋር ያለኝ ነገር እንዲህ በቀላል መግለጽ በጣም ይከብዳል። በጣም ቤተሰባዊ ነን። በጣም ደስ ይላል። እኔ የፊልሙን ባህሪ ይሁን አላቅም ሰውን ሲያከብር እኔ እንጃ ብቻ እኔ በተለይ ለእኔ የሚደረግልኝ አክብሮት በጣም ሁሉንም ትልቅም ያልኩት ትንሽም ያልኩት በአብዛኛው ሰው አክባሪ ነው። እኔ በጣም የሚገርመኝ ክሩ ነው። በናፍቆት ነው፣ በፍቅር ነው፣ ተሳስቀን ነው።
እኔ ይሄ እንደ እድሜ ማራዘሚያ ነው የማስበው። በቃ ደስተኛ ሆነን የምንሰራበት ስራ ስለሆነ በጣም ደስተኛ ነኝ እኔ በበኩሌ። ከድራማው ክሩ ጋር የነበረን ግንኙነት በጣም ቤተሰባዊ ነው። በጣም መከባበር የሞላበት መተሳሰብ ያለበት በጣም የቤተሰባዊነት ግንኙነት ነው የነበረን። በጣም ጠንካራ ግንኙነት ነው ያለን። በጣም ደስ የሚል ቼኩ እንደጠፋኝ ነግሬያለሁ። መንገድ ላይ ልጣለው የት ልጣለው አላውቅም። ለዚህ ደግሞ በቂ ይቅርታ ጠይቄያለሁ። ይቅርታ 100 ሺህ ብር ስልቅጥ አድርገህ በልተህ ይቅርታ ትላለህ እንዴ? 30 ሳንቲም የጠፋ አትመስልም እኮ። ቆይ በዚህ ጉዳይ በቂ ይቅርታ ከመጠየቅ ውጭ ምን አማራጭ አለ? የድራማ አባላት ቆይታ ላይ በመጀመሪያ የብስራት ኢንተርቴይንመንት ለከፈለው ዋጋ አንድ ምስጋና አለኝ። ዘአሽ ኢንተርቴይንመንት ላረገው ትልቅ ዋጋ ለከፈለው ምስጋና አለ። ዲኤስቲቪ ይህንን ልፋታችን ድካማችንን ተረድቶ ስለተቀበለ ጥሩ ነው። በዛ ላይ ልምድ ካላቸው ሰዎች ጋር አብረን በመስራታችን ልምድ ካለው ደራሲ ዳይሬክተር ጋር በመስራታችን ጥሩ አጋጣሚ ይመስለኛል። ትክክል ነሽ። የ12 ልጆች አባት ያንተንም የጡት አባት እኛን መልካም ሰው እየገደልክ አውሪ አውሪ። እንዲህ ነው ማለት ይከብዳል። እንደተባለው በጣም ያላቸውን ነገር ላይ መቆጠብ አይፈልጉም። ያላቸውን ነገር ላይ ለሁሉም ምንም ሳያስቀሩ አንጠፍጥፈው የሚሰጡና ሁሉንም ለማሳደግ የሚኮሩ እንደኛ አዲስ ለመጡትም ደግሞ ላይ በተቻለ መጠን ላይ ከነሱ እኩል ሆነን እንድንሄድ የሚያግዙ እስከሆኑ ድረስ ላይ ጥሩ የቤተሰብነት ነገር አለን ብዬ አስባለሁ። ኤንዞ አንተን እንዴት እንደመለመለህ ታውቃለህ? አላውቅም። ታውቃለህ? እንዴት ነው ማውቀው? ኤንዞ አንተን እንዲመለምልህና እዚህ ስኳድ ውስጥ እንድትገባ የመለመልኩህ እኔ ነኝ። በዚህ ሰዓት ከክሮቹ ጋር ያለኝ ነገር የቤተሰባዊ ግንኙነት እንደመሆኑ መጠን በቀላሉ ልትገልጸው የምትችለው ነገር አይደለም። ምክንያቱም በጣም ተግባብተናል፣ በጣም ተዋህደናል። እኔ ሁሉም እያንዳንዱ የቤተሰብ የራሴ የአካሌ ክፋዮች እስከሚመስሉኝ ድረስ ነው ውህደቱ እጅግ በጣም ነው ቢናፍቁኝ። ግማሹን በደረቅ ቼክ ግማሹን በካሽ ነው። እንዴት ማለቴ ለማን ነው የምሰጠው? እሺ ተረጋጋ። ምን ብለህ ነው? በጣም ተረብሻለሁ። ድራማው ክሩ እኔ በቃ ከቤተሰቤ ወደ ቤተሰቤ ከቤቴ ወደ ቤቴ እንደሚሄድ ነው የማስበው። ምክንያቱም ተነፋፍቀን ነው የምንገናኘው፣ ተራርመን ነው ያለውን ነገር አብረን በጋራ ነው ተነጋግረን የምናደርገው። እኔ እንጃ እኔ ከዚህ ፕሮዳክሽን ይህንን ፊልም ጨርሰን መለያየት በጣም የሚከብድ ይመስለኛል። እኔ በጣም ወድጄው የምሰራው ክሩ ነው ከላይ እስከታች። ትንሾቹም ታላቆቻቸውን አክብረው ነው በባህሪ ተከባብሮ ነው ታላቅን የሚከበርበት ክሩ ያየሁት እዚህ ነው። እኔ ታላቆችም ደግሞ ዝቅ ብለው ታናናሾቻቸውን እንደ ታናሽ ሳይሆን እንደ ቤተሰብ ተቆጥተው ምንም የሚያኮርፍ እንኳን የለም እና እኔ እድለኛ ነኝ እዚህ ክሩ ውስጥ በመኖሬ በጣም ደስተኛ ነኝ። አቶ ስዩም አንዴ ላስታውስሽ? እሺ። ምን ነው? የዋህና ገራገር ነገር ነሽ። ነኝ እንዴ? አይኖችሽ ያስታውቃሉ፣ ከንፈሮችሽ የታረሙ ናቸው። ከክሩ ጋር የነበረን ቆይታ እጅግ በጣም ነው የሚያስገርመው። ምክንያቱም አዳዲስ ተዋንያን ወደ ኢንዱስትሪው ሲመጡ የተሻለ ይማሩበታል። እዚህ ደግሞ የተሻለ አቀባበል ነው ያለው፣ የተሻለ ትምህርት ነው ያለው። አንጋፋ ተዋንያን ስላሉ የተሻለ ተምረናል። ክሩ ውስጥም ያለ ፍቅር በጣም የሚገርም ነው እና ብዙ ነገሮችን ቀስመናል።